ለምሳሌ የሆነ ነገር አንተ እዚህ ጋር የሆነ ነገር ብለው ነገ የማትወጣበት ከሆነ ሌላ ሰው መጥቶ ያን ነገር የማይጋፈጥልህ ከሆነ አንተ ነህ ለዛ ገፈት ቀማሽ የምትሆነው። ዛሬ አይደለም ያኒ ከመጀመሪያ ጀምረ አንተ ምን መሆን እንዳለበት አንድ ሰው ቪዛ ሲያሳድስ ቪዛ ሲያሰራ ምን ማድረግ ያኒ ቅድመ ተከተሎቹን ያኒ በደንብ አድርገህ ታውቀዋለህ። አሁን አብርሽ እኛ እንደ ድካማችንና እንደለፋ ነው መጠን በቃ የድካማችን ውጤት አላገኘንም የምለው ለዛ ነው። እሱ ደግሞ ይቆያል ይዘገያል እንጂ እግዚአብሔር ላንተ ያለው በፍጹም አይቀርም። አንተ አሁን ካርጎ ጀመርክ የፈለገ ነገር ቢጀመር ይሄም አሁን የጀመርከው ላይሳካ ይችላል። አንተ ግን ሰው ነህ፣ ስደት ላይ ነው ያለኸው፣ ያን ነገር እየሞከርክ ነው ያለኸው። ያም ሊያስከድም ይችላል ላያስከድም ይችላል። ግን አለ ሌላ እግዚአብሔር የያዘልህ ማለት ነው። ማትደክምበት ማትሰቃይበት ቃላት ማታፈራበት ገብቷል። ያንተ የሆነ አለ እግዚአብሔር አስቀምጦልሃል፣ ማንም አይወስድብህም። እዚህ ጋር 1000 ስለተከተለ 10000 ስለተከተለ ምናምን ያ ግብ ላይ ያደርስ ይችላል። ገብቷል። እንደ አብርሃሙ በግም ሊያረግም ይችላል። ያ አይደለም ቁም ነገሩ። ግን እግዚአብሔር በትንሹ ያከብራል። ካከበረ አንተ ማክበር ከፈለክ ዋና ደግሞ የሰው ልጅ ትልቁ ነገር ጤና ነው። ጤና ካለ ትልቁ ነገር እሱ ነው። አንተ አሁን ጤና ስላለ ነው ፀሐይ ውስጥ እየገባ ገብቷል። ልብስን እንደዚህ አውልቀህ እስክትጨምቅ ድረስ የምትደርሰው በስደት ላይ ስትኖር ጤና ስላለ ነው። ደስተኛ ነህ። ማታ ተኝተህ ታድራለህ። እሊና የሆነ ነገር አይወቅስህም። አትጨናነቅም። ለምን? በምትችለው አቅም ለራስም ለሰውም ነው የምትኖረው። ገብቷል። ድምጽ አለ አይደል? ድምጽ አለ ሳሚ አለ ትሰማለህ? አውራ አሪፍ ነው ያለው። ያንተ ፕሮግራም ቶሎ ቶሎ ጨርስና ወደ ፕሮግራም እንገባለን። የሀሳብን እየተቀበል ነው። ጥሩ ሀሳብ ስለሆነ ጨርስልኝ። አዎ እና አገኘሃለሁ ደግሞ ፊዚካሊ ተገናኝተን እናወራለን፣ እንጫወታለን። እኔ ካየው አካፍላለሁ፣ አንተ ካየህ እግዚአብሔር ያክብር። ስብዕና ያላቸው ጥሩ ሰዎች አሉና እውነቴን ነው የምነግራችሁ። ከእናንተ ጀርባ እንዲህ አይነት ጠንካራ ወንዶች አሉ። እኔ እህቴ ነች በሰው ሀገር የምትሰቃየው፣ እናቴ ነች በሰው ሀገር የምትሰቃየው ብለው የእውነቴን ነው የምነግራችሁ ከልባቸው የሚወዱኝ የሚያከብሩኝ ወንዶች አሉ። እኔ ወንዶች ላይ ማልሰራው ወይም ደግሞ ወንዶችን አረዳም ማለት አይደለም። ይኸው እያያችሁ ነው። አሁን ወንዶችን ስራ ሲፈቱ በየበራው በየመንገዱ ሲወድቁ ማድረግ እንችላለን። ማድረግ እያደረግን ነው ብለን ማውራት ስለማንፈልግ ነው እንጂ ብዙ ነገር እናደርጋለን። ግን አንድ ነገር ልንገራችሁ በደንብ እንድታሰምሩበት እፈልጋለሁ። ከእናንተ ጀርባ ብዙ የሚንሰፈሰፉላችሁ ወንዶች አሉ። ብዙ የሚንሰፈሰፉላችሁ ለእናንተ ብዙ ነገር ማድረግ የሚፈልጉ አይዞ በርታ ወንድማችን የሚሉኝ አሉ። ከመጣብኝም ሰሞኑን ከማልነግራችሁ ከመጣብኝም ነገር ወይ አስጣሉኝም ሰዎች አሉ። እኔ ቢችሉ ብር ከፍለው ከዚህ ሀገር ማስወጣት ይፈልጋሉ። እነማን እንደሆኑ እናንተ ታውቃችኋላችሁ። ለምን መናገር ያለብኝ ነገር ስለምናገር። እኔ እኮ ዛሬ አይደለም መናገር የጀመርኩት። እኔ እኮ ከ10 ዓመት በላይ ነው የምናገረው። ቅድም ላልከው ነገር አንድ መልስ ልስጥህ። እግዚአብሔር በጥፎ ከፍሎኛል። እግዚአብሔር ይመስገን። የሰው ልጅ ትልቁ ነገር ጤናው ነው። ጤናዬ ያለ እኔ ማንም ጎፈንድ የሚያዋጡልኝ ብዬ ገንዘብ ለምኜ አላውቅም። አንበሳ ለምኜ አላውቅም። ስራዬን እሰራለሁ። ስራ መስራት ስላለብኝ ነው የምሰራው። እግዚአብሔር ይመስገን። ይሄን ላንተ ልመልስልህ ብዬ ነው። አሁን 50,000 አልፏል። ወደ ጉዳያችን እንገባለን። እናንተ ታፕታፕ ኮፒንግ ሼራችሁን ወጥራችሁ አድርጉ። እኔ ወደ ጉዳይ እገባለሁ። ዛሬ የምንነጋገረው በጣም ስሬስ ይሆነ ሚውት አድርገው እንዳያስተጋባብህ። የብዙዎቻችሁ ጥያቄ ይሆናል ዛሬ የምንነጋገረው ነገር ለምንድን ነው እንደ ሰው
ለፍቼ ደክሜ ሰርቼ እድሜንም ጊዜንም ወጣትነቴን ጨርሼ ለምንድነው ነገሮች የማይሳኩልኝ? ለምንድነው ወደ አገር ቤት እንዳልሄድ የሚከለክለኝ? ለምንድነው ወደ አገር ቤት የሚሄድ እድሉን ዝግ ያደረገብኝ? ለምንድነው ሄጄስ ለምንድነው ቶሎ የምመለሰው? ከዚህ በኋላ የምነግራችሁ የማስተካከላችሁ የምነግራችሁ ደወል ከልቤ ሰምቼ የሚጠቅመኝ ከሆነ ለወጥበታል የምትሉኝ ሰዎች አንድ ቁጥር ተጫኑ። ከልባችሁ ይሄ ስክሮል ምን ታደርጉ ምናምን አይደለም። ከልባችሁ ስሬስ የምትሰሙ መስማት ሰምቼ ራሴን ማስተካከል እፈልጋለሁ የምትሉኝ ሰዎች ወንድሜ ብትሞት ማረሳም ምን ተነጋግረን ነበር? ፕሮፋይልሽን ቀይሪ እና ነገ እንዳገኝሽ ብዬሽ ነበር። እሺ ብለሽ ነበር፣ ግን ፕሮፋይልሽን አልቀየርሽም። ለምን? ችግር አለብሽ ማለት ነው። አንቺ ከችግሮችሽ ጋር ተዛምደሽና ተፋቅረሽ ለዘላለም መቀመጥ ትፈልጋለሽ። በፍቅር ችግር ተስማምቶሻል ማለት ነው። አሁን ካለሽበት ሁኔታ ለመውጣት የተነገረሽብሽን እርምጃዎች መጨረስ አለብሽ። አንዴ እንድታወሪ ይፈልጋል። ወደ ፕሮግራሜ ከመግባት በፊት ለምንድን ነው ትናንትና ያ ሁሉ ጉሮሬ እስኪቀላ ድረስ የተናገርኩትን ነገር ያልፈጸምሽው? አውሪ ክፈችና ሚውትሽን አንዴ። ሶሪ ሳሚ፣ እሺ እዚህ አልነበርኩም። ቀጥሉ። እሺ አባቴ አንዴ ሚውትሽን አንሺ እና ማውራት ትችያለሽ። ሳሚ የማንን ነው ሚውት አንሺ የምትለው? ወንድሜ እንዴ ሚውት አንሺ እንጂ እናቴ፣ ጥያቄ ከተጠየቅ አንቺ። ፕሮፋይሏ እንኳን የሷ ነው። ሳሚ ስምሽን በላት እስቲ ካልገባት። ይሄው የኮሜንት ያርገሽ ሳሚ ስራ ወኜ ነው ያለሽ። አው ቀይር ያለሽ ስምሽን ነውና ፕሮፋይሏ እንኳን የሷ ፎቶ ሊሆን ይችላል። አው ላቭ በሊ ምትባይ ልክ ነሽ። እንደዛ እንትን ይላልና እናወራለን። በነገራችን ላይ ፕሮግራሙ በቀጥታ እንዳይካሄድ በውስጥ መስመር እየደወላችሁ ፕሮግራሙ እንዲቋረጥ የምትፈልጉ ሰዎች ካላችሁ ፈጣሪ እንትፈሩ። ይኸውላችሁ ዛሬ በሩ ጠፍቶባት፣ በሩ የት አካባቢ እንደሆነ አቅጣጫው ጠፍቶባት እንዴት መጣ እዚህ ውስጥ እንደተሰነቀረች በጣም የጨነቃት እህታለች። እባካችሁን በሐሳብ እንኳን እናግዛት። እባካችሁን በመድኃኒዓለም እባካችሁ ለነሱ ደንቃፋ አትሆኑባቸው። እኔ ከማንም በልጬ አይደለም፣ ግን አብሬያቸው ረጅም ጊዜ ስለቆየው ባህሪያቸውን ስለማቅ ቢያንስ እንኳን በተወሰነ መልኩ ጋን በጠጠር ይደገፋል እንደሚባል ቢያንስ እንኳን ሐሳብ እኮ የሰው ልጅ እኮ ሐሳብ ከሰማን የሚቀየራል፣ ይለወጣል። ነው እንዴ ይሄ ነገር ለካ እንደዚህ ወኝ ነው እንዴ እንደዚህ ማድረገው ብሎ ራሱ ማስተካከል ይችላል። አሁን ብዙዎቹ አያውቁም። ከገጠር ነው የመጡት፣ ትምህርታቸውን አቋርጠው ነው የመጡት። ምንም ስለ ላይፍ አያውቁም፣ ስለ ፍቅር አያውቁም፣ ስለ ገንዘብ አያውቁም፣ ስለ ኑሮ ሁኔታ አያውቁም ብለው የሚጫወቱባቸው ስንት ሰዎች እንዳሉ ብታዩ። ቆራረጣል እየተባለ ነው። እውነት ነው የሚቆራረጠው ነው ወይስ ለማደናቀፍ ፈልገሽ? ኖ አይቆራረጥም። ሳሚ ቀጥል። ዝም ብለው ነው። ይኸውላችሁ እኔ በመጠኑም ቢሆን የድካሜን ውጤት አግኝቻለሁ። በአካል አግኝተውኝ ሳሚ እኔ ድንዝዝ ብዬ ፈዝዤ የሚይዘው የምጨብጠው አጥቼ ገንዘቤን ዝም ብዬ እየበተንኩ ነበረ። ያንተን ሐሳብ አንተ የምትናገረው ነገር በመስማቴ ገንዘቤን መሰብሰብ ስጀምር ጠላት በዛብኝ፣ ተቃውሞ በዛብኝ። ቤተሰብ ከመቃብሬ እንዳትቆሚ ብለው እስከ መርገም ደረሱ። ለካ እስከ ዛሬ ድረስ እኔን እንደሞኝ ነበር የሚያዩኝ፣ እንደ መጫወቻ ነበር የሚያደርጉኝ። አሁን ግን በአንተ ምክንያት ነቃው የሚል ሰው ቀጥታ መጥቶ ያናገረኝ ሰው ፈጣሪን አመሰግናለሁ። እንደዚህ ማድረግ ከቻልኩኝ እግዚአብሔር እውነት እኔ በጣም እግዚአብሔር ይወደኛል፣ ፈጣሪ እናት ቅድስት ድንግል ማርያም ትወደኛለች ማለት ነው ብዬ አመንኩኝ። ይኸውላችሁ ዓለም ያስተሳሰብ ውጤቶች ሰው
ወደ አንድ ቦታ ሲሄድ እግሩ ብቻ አይደለም መንቀሳቀስ ያለበት አይምሮ መንቀሳቀስ አለበት የሰው ልጅ ጎንደር መሳፈር ፈልጎ ድሬዳዋ አውቶቡስ ላይ ከገባ ጎንደር አይደርስም የሚደርሰው ድሬዳዋ ነው አሁን በስደት ሀገር ያለው ህዝብ ግን መሆን ያለበትን እንዴት ማድረግ ያለበትን እንዴት ሆኖ ህይወቱን መቀየር እንዳለበት ግራ የገባው ማህበረሰብ ብዙ አለ ታውት የገባን ያላችሁ እንኳን አውቅን ያላችሁ እንኳን አወቃችሁ ራሳችሁን ተማይ ላይ ቆለላችሁ እንኳን ቆለላችሁ የወረዳችሁለት እንዳታጠፉን እንጂ ረግጣችሁን እንደፈለጋችሁ አያከና ተጋ ጉዳይ የለም ያወቃችሁ እንኳን አወቃችሁ ግን በተለያየ በቀልና በተለያየ ዱላ ጅራፍ የተገረፈች እህት ግን አለች ደላለው ገንዘብ ከፍለው አብረሽን ካልተኛ ሻቴጅን ብላ ተደፍራ የመጣች ዋጥ ያደረገች በየመንገዱ በየራው 3-4 ወንድ የተጫወተባት ቤተሰብ የገዛ ቤተሰቧ ህይወቷን ያመሰቃቀለው ብዙ እህቶች አሉ እበለው ቁጭ ብለው የተቀመጡ እነሱ ይሰሙኛል እናንተ አትስሙ እናንተ ራሳችሁን አውሮፓና ካናዳ ያረጋችሁና በውሸትና በማስመሰል የቆለላችሁ ሰዎች እዚህ ቦታ ምን ትሰራላችሁ ይሄኮ እናንተ የምትግጧቸው እንደፈለጋችሁ የምታረጓቸው መስደባቸው የምታዋርዷቸው ግን ፎሎና ታብታባቸው የምትፈልጓቸው እህቶች ናቸው እዚህ ውስጥ ያሉ እኔ እፈልጋቸዋለሁ እስከዛሬ የሚቆንኩት ለነሱ በእነሱ ነው ብዙ ዱላሜ ብዙ መከራ የደረሰብኝ አሁንም ከነሱ ጎን ቆማለሁ አትርፌባቸዋለሁ እንጂ አላከሰሩ ብዙ ወዳጅ አትርፌባቸዋለሁ ከመከራ ከችግር ከሀዘን ከመከራ ሁሉ አውጥተውኝ እግዚአብሔር ያክብራችሁ ለእናንተ መቆም እግዚአብሔር በጣም በረከት ያበዛል አይገርም እናንተ ጋር እግዚአብሔር አለ እናንተ ልባችሁና አንገታችሁን ቀና ብላችሁ የራሔልን እንባ የሰማ የእናንተን የመከራ የሀዘን የስቃይ የፈተና የሚሰማ አምላክ እናንተ ጋር አለ በረከቱ እናንተ ጋር አለ አለማወቅ ዛሬ አበበን ቢነሳ ከበደን ቢነሳ አስካለችን ብትነሳ ዓለም አበራሽን ብትነሳ እናንተን ተመርኩዞ እናንተ የሰዎች መነሳት የሰዎች ትልቅ ቦታ መድረስ ምክንያቶች ናቸው ግን ለራሳችሁ አታውቁ ለራሳችሁ ትዳር ብትይዙ እንዴት ስነ ስርዓት አድርጋችሁ ያን ትዳራችሁን ማኔጅ ማድረግ እንዳለባችሁ አታውቁም እድሜ ዝም ብሎ የሸመጠጠ ነገ አለመውለድ የሚባል ነገር እንዳለ አታውቁም ቀናችሁን ያንዳንድ የተሰጣችሁን ቀን እንደ ወርቅ እንደ ዳይመንድ መጠቀም አትፈልጉ ራሳችሁንና ጊዜያችሁን የማይረባ ቦታ ላይ ታሳልፋላችሁ ጥቅም የሌለው ነው ህይወት የሚባል የማይጣፍጥ ቦታ ላይ እንደታችን ለቅሶ ትጀምራላችሁ ድሮ የዛሬ 5 ዓመት ይቻውን ወንድሜ ብትሞት ማረሳ ብላ አሁን አስገብቻት ግቢ ብዬ አስገባዋት እህቴ የዛሬ 5 ዓመት የዛሬ 6 ዓመት ምን ያኔ ስታወራ ሰምቼ ቢሆን ጆሮ ሰጥቼ ቢሆን ኖሮ ዛሬ ከዚህ ሁሉ ነገር አልደርስም ነበር ከረፈደ ሆነና ጻጻት ሆነብኝ ያለሽ ስታወራ ሰምታችኋል ነገ የዛሬ 5 ዓመት ረፍዶባችሁ ጻጻት ሆነብኝ ብላችሁ እድሜ ከሰጠን ጤና ከሰጠን እዚህ ጋር ተገናኝተን ብታወሩ ለኔ አይጠቅመኝ ለራሳችሁም አይጠቅማችሁ ይኸውላችሁ የእናንተ መጨነቅ የእናንተ ማልቀስ የእናንተ መከራ ማየት የእናንተ መንከባለል ታሪክ አይቀይርም አሁን ግን ትችላላችሁ ዛሬ ከእናንተ ጋራ ማውራት የምፈልገው ነገር አለ ለምንድነው ኢትዮጵያ የሚባል ሀገር አለኝ ክፉም ሆነች ኑሮም ተወደደ ጦርነቱም ሆነ ተቸገረችም አልተቸገረችም የተወለድኩባት ሀገር አለች የመጣውባት ያደግኩባት የበቀልኩባት ሰው ከሀገሩ ማይቀር ሞቶ ራሱ በአስከሬን ሳጥን የሚገባበት ሀገሩ ሌላ ሀገር የላችሁ ተጨማሪ ሀገር የላችሁ ሶማሊያ አይደላችሁ ኢትዮጵያዊ ናችሁ ኢትዮጵያዊ ደግሞ ወደ ሀገሩ ገብቶ ሀገሩ ላይ ያለውን ማህበራዊ ህይወት መኖር አለበት የብዙ እህቶች አረብ ሀገር ያላችሁ እህቶች ግን ኢትዮጵያ ትሄዳላችሁ
በስሜት ትነዳላችሁ፣ በሰው ትሄዳላችሁ፣ በራሳችሁ መንገድ ትሄዳላችሁ። ተመልሼ አልመጣም፣ ትዳር መስርቼ ሱቅ ከፍቼ ህይወት ለማስተካከል ሄዳለሁ ትላላችሁ። ለምን እንደሆነ ባልታወቀ ምክንያት ተመልሳችሁ ግን አረብ ሀገር ትገኛላችሁ። እግዚአብሔር ሆይ ልጅ ስጠኝ እንጂ ልጅ ከሰጠኝ እኔ አገሬ ላይ ልጄን እያሳደግኩኝ ማንኛውም ሰው የሚሰራውን ስራ ሰርቼ እኖራለሁ ብላችሁ ሄዳችሁ ልጃችሁን ቁጭ አድርጋችሁ ጥላችሁ ትመጣላችሁ። ኢትዮጵያ ትሄዳላችሁ። ቤተሰብ የጠበቃችሁትን ትናንትና ያሳደጋችሁ መከራ ያየላችሁ ቤተሰብ አውሬውኖቹ ታገኙታላችሁ፣ ትመለሳላችሁ። ኢትዮጵያ ትሄዳላችሁ። ሰው ተመርኮዛችሁና ሰው ተደግፋችሁ በሰው ተነርታችሁ ትሄዳላችሁ። ያ ሰው እንዳሰባችሁት እንደጠበቃችሁት ሳይሆን ሲቀር ተመልሳችሁ መደበቂያችሁ፣ መወርወሪያችሁ፣ መሸሸጋችሁ አረብ ሀገር ነው። እስከ መቼ እድሜያችሁ አልቆ የሰው መሳቂያ እስከምትሆኑ በዚህ ጉዳይ ላይ ነው የምናወራው ዛሬ። ሰዎች ለምንድን ነው ሂደው ነገሮች የማይሳኩላቸው የሚለውን ነገር ቁም ነገር ያለው ነገር እናወራለን። እናንተ ታፕታፕ ኮፒ ሊንክ ሼር አድርጉ፣ ሜምበር ሁኑ፣ ቤቱን ፎሎ አድርጉ። እዚህ ያሉትን ሁሉ ፎሎ ተደራረጉ። አትጎዱም። የማይረባ ቦታ ሄዳችሁ ጊዜያችሁን አይደል እንደምታጠፉት። እዚህ እኮ ቢያንስ እንኳን ያንድ የሆነ የምትቀስሙት ነገር አለ። አሁን ሻንጣሽን የሰለሰልሽ ጓዝሽን ያዘጋጀሽ የዛሬ ሳምንት፣ የዛሬ ወር፣ የዛሬ 6 ወር፣ የዛሬ 7 ወር፣ የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 4 ዓመት፣ የዛሬ 5 ዓመት ለመግባት የተዘጋጀች ከአሁኑ እቅድና ሰላምና መንገድሽን ልታዘጋጅ ከፈለግሽ አሁን የምናገረው ነገር ፕራክቲስ አድርጊ። ይጠቅምሻል። ይኸውላችሁ ይሄ ሞባይል ይታያችኋል። ከኋላ እንትን ስላለ አይታይም መሰለኝ። ይሄ ሞባይል ከመሰራቱ በፊት ከመመረቱ በፊት ሐሳብ ነበር። ሐሳቡ ወደ ዲዛይን ተቀየረ። ዲዛይኑ ወደ ትክክለኛ ሞባይል ተቀየረ። ሰው የሆነ ቦታ ለመድረስ መጀመሪያ ሐሳብ ነው የሚያስፈልገው። እቅድ፣ የት እንደምታርፊ፣ ምን እንደምታደርጊ፣ ምን እንደምትሰሪ፣ ምን ህይወትሽን ለመቀየር እንደፈለግሽ መጀመሪያ ዝግጁ ነው። ከዚህ ሁሉ ደግሞ ሁሌ እንደምንነጋገረው ከራሳችሁ ጋር መሆን አለባችሁ። ሁላችሁ ከ180% እዚህ አረብ ሀገር ያላችሁ እኔ የማይመለከተኝ አለ። አሁን በደንብ አስምሩ። እኔ የሚመለከተኝ ሰዎች 80%ቻችሁ ከራሳችሁ ጋር አይደላችሁ። ሰው ጠምዝዟችኋል፣ ጓደኛ አስቷችኋል። የአእምሮ ድክመቶቻችሁ ተስፋ ያስቆርጧችኋል። ቤተሰብ ግራ ጋብቷችኋል። በዙሪያችሁ ያሉ ሰዎች እኔ ወድሻለሁ፣ እኔ አግዝሻለሁ፣ አንቺ ብቻ ነኝ፣ እንደዚህ እናደርጋለን በሚል ተስፋ ተጠቅጥቃችሁ ተሞልታችሁ አየር ላይ ተንሳፋችሁ ነው ያላችሁ። ውረዱና መሬት ያዙ። ታብታብ አድርጉት እንዳይቋረጥ። ውረዱና መሬት ንከሱ። ራሳችሁን መጀመሪያ ፈልጋችሁ አገኙ። ሰው ራሱን እስካገኘ ድረስ ከራሱ ጋር እስከሆነ ድረስ ዋጋውን እስካወቀ ድረስ ማንም ዋጋውን ማራከስ አይችልም። እህቴ አንቺ ድንቅ አድርጎ የፈጠረሽ አምላክ አለ። የሰው ልጅ የማይሰራውን ስራ ሰርቶ ያቆመሽ አምላክ አለ። እንድትቆይ፣ እንድትከርሚ፣ እንድትተነፍሽ፣ እንድትስቂ፣ እንድትደሰች፣ እንድታለቅሽ፣ እንድታዝኝ አጠገብሽ ያለ አምላክ አለ። አንቺ ድንቅ ሴት ነሽ። በዓለም ላይ እንዳንቺ አይነት ሴት ሌላ ሴት የለም። አንቺና አንቺ ብቻ ነሽ። ለዚህ ደግሞ እግዚአብሔር ክብር ሊገባው ይገባል፣ ሊደነቅ ይገባል፣ ሊመሰገን ይገባል። ራስሽን ዋው ልትይ ይገባል። ሰዎችን ስላደነቁ ሳይሆን ራሳቸውን ስላከበሩ ነው ህይወታቸውን የሚያገኙት። የስኬት መጀመሪያ ደግሞ ሰው ዋጋውን ሲያውቅ። ዋጋችሁ ስንት ነው? ለምንድን ነው ሰው ዋጋችሁን የተመነባችሁ?
ለምንድነው ማንም እየመጣ አንቺን ከፍ ዝቅ እንደፈለገ ያረገ የሚያሽከረክርሽ ለምን ይመስልሻል? ራስሽን አለማወቅሽ። ራሳችሁን ካወቃችሁና በራሳችሁ መቆም ስትጀምሩ ይሄ ብቻሽን መስራትሽ ራስሽ እንደቆምሽ ያሰብሽ እንደው ዋጋሽ በእግዚአብሔር ዘንድ ነው ያለ እንጂ በሰው ዘንድ አይደለም። አሁን ግን የምትታዩ እህቶች ከራሳችሁ ልብሳችሁ ተወዶ እናንተ ረክሳችሁ የተቀመጣችሁ ሰዎች አላችሁ። እቃና የሰው ነገር እንጂ የሚያሳስባችሁ እናንተ እናታችሁ የሚያስጨንቃችሁ ብዙዎቻችሁ ጠፍታችኋል። ለምን? ሶሻል ሚዲያ የሚባል የሚያዘናጋ ግራ የሚያጋባ በሶሻል ሚዲያ የተዋወቋቸው ሰዎች ለጥፋታችሁና ለውድቀታችሁና ለኪሳራችሁ ምክንያት ለህይወታችሁ ምክንያት ስለሆኑ አንድ እህቴ ታዋቂ የሆነችው አንድ ወንድሜ ትልቅ ቦታ የደረሰው አስተሳሰቡን ስለቀየረ እንጂ ከናንተ የተለየ ሆኖ አይደለም። እናንተ ከማንም መታንሱ አይደላችሁም፣ ትበልጣላችሁ። አሁን ከአውሮፓ እስከ ካናዳ ከብዱም እስከ ጉዱ ድረስ ከባለየው እስከ ጨምላቃው ድረስ በእናንተ ነው የከበረው ሁሉ። ደላላው ጂ+4 ልጆችን መዝናኛ ቦታ ውሃ ውስጥ እየጎበኙ እየዋኙ ያሳዩአቸዋል። በማን ያመጡት ገንዘብ? በእናንተ። እናንተን አምጥተው ሰዓት ውስጥ ረመጥ ውስጥ ከተው ተመልሰው ደግሞ እናንተን የዋኙ ያሳዩአቸዋል። እየተዝናኑ እግራቸውን ሰቅለው ከቤታቸው የጎደለ ነገር እንደሌለ መልሰው ያሳዩአቸዋል። ይሄ ማለት ምን ማለት መሰላችሁ? እናንተን አስለቅሰው እናንተን ደም አስለቅሰው ህይወታችሁን አሳዝነው በማግስቱ መተው ምን ሆነሽ ነው ብለው ሶፍት ማቀበል የሚያቀብሉ እንደማለት ነው። ለማልቀሳችሁ ምክንያት፣ ለመውደቃችሁ ምክንያት፣ ለማዘናችሁ ምክንያት እነሱ ነው እያሉ በማግስቱ አለች የለችም ብለው ቼክ ለማድረግ ሶፍት ይዘው ይመጣሉ። የኔ እናት ቆይ ካሜራ ላስተካክል፣ የኔ እናት፣ የኔ ማር፣ እኔ ምስኪን፣ እኔ ያለሁልሽ፣ እኔ ላንቺ 1 ሚሊዮን ብር ሰጥሽ። ከየት አባ ያመጣው 1 ሚሊዮን ብር ነው? ተነሳብኝ ደግሞ አሁን ቆሰቆሰኝ ራሴ። ከየት አባ ያመጣው 1 ሚሊዮን ብር ነው አሁን ለሷ መስጠት? አዝነህ ሌላ ማስታወቂያ እየሰራባት ነው እንጂ 1 ሚሊዮን ብር ሰጠች እሷ። 1 ሚሊዮን ብር ሰጠ ወይኔ አንተ ትለያለህ ምናምን። ሚዲያው እኮ ድራማ ነው እየተጫወተባችሁ ያለው። ይኸውላችሁ ድራማ የማይጫወትባችሁ ህይወታችሁ የሆነ ቦታ ላይ የሚያደርሳችሁ አምላክ ሾው አይፈልግም። ከእናንተ ምስጋና ብቻ ነው የሚፈልገው። ከእናንተ ክብር ነው የሚፈልገው። ራሳችሁን እንድትወዱለት ይፈልጋል አምላክ። ራሳችሁን እንድትወዱት ይፈልጋል። ሾው አይፈልግም። ካሜራ ደቅኖ ብር ሰጠች ብር ሰጠ እንዲባል አይፈልግም። አየርን ይመከለ ካፍታም እጅ ነጥቆ በራሱ እጅ አርጎ እያማገሽ ያለው አየር የሰጠሽ አምላክ ራሱ ሲያመሳድቅ አይታይም። ሰማይን ያለ ምሰሶ ምድርን ያለ ዋልታ ዘርጎ ጨለማን ብርሃንን ሳያዘበራርቅ ቀኑን ሰዓቱን ሳያዛባ ሰላምሽን ሳያናጋ መኖርሽን የፈቀደ አምላክ ከምስጋና ውጭ ሌላ ነገር የማይፈልግ አምላክ 1 ሚሊዮን ብር ሰጠው። ከየት አምጥተሽ ስንቱን ድሃ አስለቅሰሽ ስንቱን ሰው አፈር ድሜ ከተሽ ነው ያን ብር ያመጣሽው? ሌላ ታሪክ አለ እንዴ? የምናውቀው እኮ ደላላ ነህ፣ ደላላ ነሽ። ሰው ስታስለቅሽ፣ ሰው በቁሙ ስትቀብሪ ስንት ሐዘንና ስንት መከራ ያለብሽ ተገልጦ ቢታይ ልብስሽ ተገልጦ ቢታይ የገማሽ ነሽ። አንቺ ጀግናው ነሽ። አንቺ ቅዱስ እየተጫወትሽ መልሰሽ እነሱ እንዲያመሰግኑሽ የምታደርጊ ለ40 ሰዎቹ ሳይሆን ለአንድ ሰውና ለ2 ሰው ነው የምትመጻደቁት። እግዚአብሔር ግን እንደዚህ አይነት ነገር እግዚአብሔር ግን እንደዚህ አይነት ሰው አይደለም። ራሳችሁን በምን ሂሳብ ነው የምታዩት? ይኸውላችሁ የተሳፈራችሁበት አውቶቡስ የምትፈልጉበት ቦታ አያደርሳችሁም። ይሄን በደንብ ጆሮ ሰጣችሁ ስሙ። እናንተ መሄድ የፈለጋችሁበት ቦታ ላይ መስሏችሁ የተሳፈራችሁት አውሮፕላን ወይም ደግሞ አውቶቡስ ወይም ደግሞ ሐሳብ ገደል ይዟችሁ ይሄዳል። ገደል ይዟችሁ ይሄዳል። ምሳሌያዊ ልንገራችሁ። አንድ ሰው ድሬዳዋ መሄድ ከፈለገ
የድሬዳዋ ባስ ነው መሳፈር ያለበት። ድሬዳዋ መሄድ የፈለገ ሰው የደሴ ባስ ከያዘ ወይም የወለጋ ባስ ላይ ከተሳፈረ የት ነው የሚደርሰው? ንገሩኝ፣ የት ነው የሚደርሰው? ወለጋ ነው። እሱ ግን ቤቱ የት ነው? ድሬዳዋ። የተሳፈረው የት ነው? ወለጋ። ወለጋ ሂዶ ድሬዳዋን ያገኘዋል? አያገኘው። ለምን? የተሳፈረበት አውቶቡስ የወለጋ ስለሆነ። የድሬዳዋ ቢሆን ድሬዳዋ ይደርሳል። የብዙዎቻችሁ ችግር የወደዷቻቸውና የምትከተሏቸው ሰዎች ወይም ደግሞ የምታቋቸውና የምታቆላባበሷቸው ሰዎች ወይም ደግሞ ካለነሱ ሌላ ሰው የለም ብላችሁ የተከተላችኋቸው ሰዎች የት እየወሰዷችሁ ነው? ምንም ጥያቄ የለም። እናንተ የምትፈልጉት መስሏችሁ ግን አይደለም። ድሬዳዋ መሳፈር ፈልጋችሁ ቤታችሁና የተወለዳችሁበት ድሬዳዋ መሆናችሁ እየታወቀ ወለጋ ነው ይዘዋችሁ ይሄዱ። ወለጋ ከሄዳችሁስ ማንን ታውቃላችሁ? ማንን? ኪሳራ። ለብዙ ነገር ነው የምትዳረጉት። የብዙዎቻችሁ ችግር የተሳፈራችሁበት ባስ የትኛው ጋ ነው ያደረሳችሁ? አሁን ብዙዎቻችሁ ኢትዮጵያ ትሄዳላችሁ። ረጅም ዓመት ቆይታችኋል። ከማህበረሰቡ ከቤተሰብ የተለየ ሰው ናችሁ። ሁሉ ነገራችሁ የተለየ ነው። ሁሉ ነገራችሁ አይምሯችሁ እንቅልፍ ሌሊት ላይ ተነስታችሁ ስራ ያለ መስሏችሁ ትነሳላችሁ። የማዳም ጮት እስካሁን ድረስ ጮቱ ውስጡ አለ። ግራ መጋባት አለ። ትንሽ ነገር ነው የሚበቃችሁ። ጮት አትወዱ፣ ግርግር አትወዱ። ባይተዋር ትሆናላችሁ። ልምዳው ብቻችሁን ነበር እዚህ የኖራችሁት። ሶሻል ሚዲያ ላይ ብቻ ነው እንትንጣጡት እንጂ ውጭ ስትወጡ የሆነ የነብር የአውሬ ነብር ልጅ ነው የምትመስሉት።